ጤና ይስጥልኝ እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። ያው ሰሞኑን ትንሽ ጠፋ ብዬ ነበረ፣ ይቅርታ ጠይቃለሁ። ያው የስራ ጉዳይ የግል ጉዳይ ያዝ አድርጎኝ ስለነበረ ነው። ከዛሬ ጀምሮ ደግሞ በመደበኛው ፕሮግራሜ የምመለስ ይሆናል ማለት ነው። ዛሬ የምመለከተው ስለ ማይክል ካሪክ አንድ የቅጥሩን ጉዳይ ከተፈጸመ በኋላ የሰራሁት ፕሮግራም ነበረ። እዛ ፕሮግራም ላይ ማይክል ካሪክ በምን አይነት መንገድ ሊጫወት እንደሚችልና ይሄ የጨዋታ መንገዱ ደግሞ ማንቸስተር ዩናይትድን እስከየት ዘለቄታዊ በሆነ መንገድ ይዞት ሊሄድ ይችላል የሚል ፕሮግራም ሰርቼ ነበር። በተለይ የካሪክ አንዱ ትልቁ ሐሳብ የሆነው በተጋጣሚ ሜዳ እንቅስቃሴውን ማቆየት የሚል እንደመሆኑ በተጋጣሚ ሜዳ እንቅስቃሴ ውስጥ ማቆየት በምን ሊገለጽ ይችላል የሚለው ትልቅ ፖይንት እንደሆነ ማንሳት ይቻላል። ይህንን ደግሞ በማንቸስተር ሲቲው ጨዋታ ወቅት ማይክል ካሪክ እንዴት እያደረገው ሊቀጥል እንደሚችል በሲዝኑ ኦፕሬሽኑ ምን ሊሆን እንደሚችል ኃላፊነቱን ተሸክሞ በዩናይትድ በሚቆይበት ሰዓት ግዴታውን በምን መንገድ ሊወጣው እንደሚችል ፍንጭ የሰጠበት ነበረ። እስኪ የሲቲውን ጨዋታ የሲቲው ድል ለማይክል ካሪክ እንደ ትልቅ እንደ ፊንገር ታምፕ የሚታይ ስለሆነ ይህንን ድል መሰረት አድርገን የማንቸስተር ሲቲ የቡድን ጥንካሬን ያፈራረሰበትና ማንቸስተር ሲቲን በልጦ ጨዋታውን የጨረሰበትን መንገድ ለመመልከት እሞክራለሁ። በተለይ ይሄ ቀጣዩ ሂደት በዩናይትድ ፈተና ቢገጥመውም ወደፊት ምክንያቱም በአንዴ ሰክሰስፉል ሊሆን አይችልም፣ ፈተና ይገጥመዋል። ግን የተወሰነ ምልክቶቹ ወዴት ሊያደርሱት እንደሚችሉ ጠቋሚ ነው። ይሄን ለማየት እሞክራለሁ። አብራችሁን ቆይታ እንድታደርጉ ከወዲሁ ጋብዛችኋለሁ። የተከበራችሁ የፖድካስቱ ቤተሰቦች ፖድካስቱን ላይክ እና ሼር አድርጉ፣ ሰብስክራይብ አድርጉ። የዚህ ፖድካስት ቤተሰብ ያልሆናችሁ በሙሉ የማንቸስተር ሲቲ እና የማንቸስተር ዩናይትድ ጨዋታ ኮንትሮል የተደረገና ኮንትሮል ያልተደረገ ጨዋታ ነበረ። ማንቸስተር ዩናይትድ ጨዋታውን ኮንትሮል አድርጎታል። ማንቸስተር ሲቲ ደግሞ ጨዋታውን ኮንትሮል አላደረገውም ነበረ። በተለይ ማንቸስተር ሲቲ ጨዋታውን ኮንትሮል ያላደረገው መንገድ በሽግግር ነው። ሽግግሮች የተሻለ ውጤታማ አድርገውት ነበረ ዩናይትድን። ሲቲዎችን ደግሞ ጥቅም አልባ አድርጓቸው ነበር። በተለይ ጎሎቹ የተቆጠሩባቸው መንገዶችን ከተመለከትን የጎሎቹ መነሻዎች የመጀመሪያው ጎል መነሻ እንቅስቃሴው እንዴት እንዳደገ መጨረሻ ላይ ሄዶ የተጋለጠውን ቦታ እንዴት አጥቅተው ጎል እንዳስቆጠሩ ከተመለከትን ማንቸስተር ዩናይትድ እንዴት የአታኪንግ ስትራክቸሩ ጠንካራ እንደሚሆን በቀጣዮቹ ጊዜያቶች የሚያሳይ ነው። በተሻለ ዩናይትድ ጨዋታውን የተቆጣጠረበት መንገድ ለተጋጣሚው ማንቸስተር ሲቲ ፈታኝ ነበር። የመስመር ተጫዋቾቹ በተለይ እነ ብሪያን ቤሞ እና አማድ ዲያሎ የነበራቸው ሚና ቀላል የሚባል አይደለም። በተለዋዋጭነት ባህሪ ውስጥ ይህንን በተደጋጋሚ ከዚህም በፊት አሰልጣኝ ሩበን አሞሪም በነበረበት ሰዓት ለማድረግ ሞክሯል። ነገር ግን ይሄ ሰፖርቲንግ የሆነ አይዲያ ስላልነበረው ለምሳሌ ከመስመር አማድ ዲያሎ ብሪያን ምቤሞ የሚያግዝበት መንገድ፣ ቡርኖ ፈርናንዴዝ ከዶኩ ጋር የሚኖረው ጥምረት፣ ኮቢ ሜኖ ከካሲሜሮ ጋር የሚኖራቸው የጨዋታ እድገታቸው እንደፈለገው ስላልነበር አሰልጣኝ ሩበን አሞሪም ሊያድግለት አልቻለም። ግን ምልክቶችን ሰጥቶ ሄዶ ነበር። እነዚህ ምልክቶች በተጫዋቾች እንቅስቃሴ ነው የሚፈጸሙት። እንደምታውቁት ማንቸስተር ሲቲ የዲፌንሲቭ ስትራክቸሩ በተለይም ዲስኦርጋናይዝድ ስለነበረ ዲስኦርጋናይዝድ የሚሆንበትን መንገድ ሳይደራጅ እንዲቀጥል የሚፈለግበትን ጊዜ ነው ማንቸስተር ዩናይትድ ይፈልገው የነበረው። ሲቲዎች ለመደራጀት ጥረቶችን በሚያደርጉበት ሰዓት ማንቸስተር ዩናይትዶች ደግሞ እንዳይደራጁ ነበር ጫናዎችን በተደጋጋሚ የሚያሳድሩት የነበረው ማለት ነው። ሮድሪ ወደ መከላከል አደረጃጀት በተደጋጋሚ ይመለስ ነበር በሲቲ በኩል። ይህም ተደራቢ ጫና እንዲፈጠርበትና
ኳሱን አደራጅቶ ለመውጣት በሚደረገው እንቅስቃሴ ውስጥ ማንቸስተር ሲቲዎች እንዲቸገሩ አድርጓቸዋል። አሁን እዚህ ላይ ነው ወሳኙ ነገር። እንደምታውቁት the first ball penetrator እና the first ball ሪሲቨሮች እንዲሁም the last ball recovery አድራጊዎች እነኚህ የ6 ቁጥር ሚና ያላቸው ተጫዋቾች ናቸው። የ6 ቁጥር ሚና ያላቸው ተጫዋቾች የተሻለ ነገር ማድረግ ካልቻሉ በሜዳ ላይ እንቅስቃሴያቸው ቡድናቸውን ተሸክሞ መሄድ የሚችልበት እድል ካልተፈጠረ የነኚህ ተጫዋቾች ነፃ አለመውጣት የቡድን ስትራክቸሩን ህይወት አልባ ያደርጓል። ሮድሪ የቡድኑን አጠቃላይ እንቅስቃሴ ለማስተካከል እሱ ከተሰጠው ሚና በመውጣት ወደ ኋላ ተመልሶ የተከላካይ መስመር ተጫዋቾችን የማደራጀትና ኦርጋናይዝ የማድረግ ኃላፊነት ተሰጥቶት ነበረ። helping to progress his teammates to the second phase of attack የሱን የቡድን ጓደኞችን ወደ ሁለተኛው የሜዳ ክፍል ወደ ሁለተኛው የሜዳ ሽግግር እንዲሄዱ የማድረግ ግዴታ ውስጥ ገብቶ የነበረ ሰው ነው ሮድሪ። ይሄ ብላይንድሊ የጨዋታው እንቅስቃሴ እንዴት እንደሚሆን ማወቅ ይቻላል። የአማካኝ ክፍል ስፔስን በተለይም ደግሞ በመስመሮች መካከል ያለውን ስፔስ ማንቸስተር ዩናይትዶች በቀላሉ እንዲያገኙት አድርጎታል። የሚታወቅበት ሲቲ ይሄ ሲምፕል ፓሶች ሁሉ ጠፍተውት ነበር። በዩናይትዱ ጨዋታ እያንዳንዷን እንቅስቃሴ ለማድረግ ተቸግሮ ታፍኖ የሪሲቪንግ አንግል ኦፕሽኖቹ ጠፍተውበት ይህ መሆኑ ሲቲ በ8ኛው ደቂቃ ብቻ ሁለት አደገኛ እስከ 8ኛው ደቂቃ ድረስ ሁለት አደገኛ የሚባሉ የመጠቃት ጫናዎች ውስጥ እንዲገባ አድርጎት ነበር። ይሄ በተከላካይና በአማካኞቹ መካከል የነበረው ክፍተትን ማንቸስተር ዩናይትዶች የተጠቀሙበት ኳሊቲ ነው እንግዲህ ሲቲን እዚህ ደረጃ ላይ ያደረሰው ማለት ነው። ሲቲዎች ይህንን ለመከላከል ጥረቶችን አድርጓል። ግን የተጫዋቾች መሳሳት በተለይም ደግሞ ቦታቸውን ለመሸፈን የሚያደርጉት ጥረት ተደራቢ ሚና የሚሰጣቸው ተጫዋቾች መኖር አማካኝ ክፍሉ ላይ የነበረውን ዶሚኒየንሲያቸውን ወስዶባቸዋል። ዩናይትድ ደግሞ ወደ አደገኛው ያጨዋወት አቅጣጫ በቀላሉ የሚገባበት ኢዚ ስሩ ፓሴጅ ስለነበረው ይህንን ደግሞ ኢርሊ ፕሬሲንግ በመፍጠር በማድረግ ማንቸስተር ሲቲዎች በራሳቸው የመከላከያና በራሳቸው የጨዋታ ቦታ ላይ እንዲሳሳቱ በማስገደድ የሲቲን አድቫንቴጅ ሲወስድ ተመልክተናል። እንደምታውቁት ከዚህ በፊትም የነገርኳችሁ አንድ ነገር ነበረ። ቴምፖራሪ ፕሬሲንግ ይጠቀማል ብያችሁ ነበር ማይክል ካሪክ። ቴምፖራሪ ፕሬሲንግ የማይቆይ ፕሬሲንግ ነው። እንደ ሁኔታው የሚለዋወጥና ሁኔታዎቹ የገፉት የተሻለ ለቡድኑ አድቫንቴጅ መስጠት በሚችልበት መንገድ ውስጥ የተጋጣሚ ቡድንን የጨዋታ እንቅስቃሴና ጫና መረበሽ የሚችል ነው። ዩናይትድ የጨዋታ ቅርጹን ሞር ለካውንተር ፕሬሲንግ ያቀረበበት ጨዋታ ነበረ። ያ ጨዋታ የካውንተር አታኩና ካውንተር ፕሬሲንጉ አብዛኛውን ጊዜ ግን ቴምፖራሪ ካውንተር አታክና ፕሬሲንግ ነው የሚጠቀም የነበረው ዩናይትድ። የሚቆም አይደለም። ዝም ብሎ በእንቅስቃሴ እዛው ሜዳ ላይ በተደጋጋሚ ያን የሚያደርጉበት ሳይሆን ሁኔታዎቹን እያነበቡ ሁኔታዎችን እየተረዱ የሚያደርጉት ነበር። ለምሳሌ የኤምቤሞ አፈትልኮ የመሮጥ ሂደት የሚፈጠረው ማንቸስተር ዩናይትድ አሁን እያልኳችሁ ባለውት በቴምፖራሪ ፕሬሲንግ ነው ይሄን ነገር የሚያደርጉት። ኤምቤሞ በስፔስ አጠቃቀም ያው ስፔሻላይዝድ ያደረገ ተጫዋች ነው። በተለይም ደግሞ የተጋለጡ ስፔሶችን በመጠቀም የተሻለ አቅም መረዳትና በተለይ የቡድን ጓደኞችን ሰፖርት ለማድረግ በሚሰራው ስራ ውስጥ ትልቁ ሚና የሚወጣ ተጫዋች ነው። ይህንን የዩናይትድ ቴምፖራሪ ፕሬሲንግ ፈጥሮለታል። በአታኪንግ ቢሃይንድ ዘ ስፔስ በተለይ የተጋጣሚ ቡድን የተከላካይ መስመር ተጫዋቾች በሚከፍቷቸው ቦታዎች ላይ የተሻለ የቦታ አጠቃቀም፣ የእንቅስቃሴ አረዳድ፣ ሁኔታዎችን የማሳደግ አቅም ካላቸው ተጫዋቾች መካከል በዩናይትድ ይሄ ተጫዋች ከፍተኛ አስተዋጽኦ ያደርጋል። ሼፕ እና ስትራክቸራቸው ላይ ዩናይትዶች
እንዲቆዩ ከተፈለገ በተለይ በማጥቃት ስልነታቸው እንዲቆዩ ከተፈለገ የብሪያን እምቤሞና የአማድ ዲያሎ የተተካኪነት ሚና እዛ ቦታ ላይ የሚለዋወጡበት መንገድ እዛ ቦታ ላይ የሚቀያየሩበት መንገድ በጣም ወሳኝ ነው። ዩናይትድ ኳሱን መቆጣጠር ያልፈለገበት ጨዋታ ነበር በሲቲ። ምናልባት የተከበራችሁ አድማጮች ከዚህ በኋላ በሚደረጉ የማይክል ካሪክ የቡድን ጨዋታዎች ውስጥ ዩናይትድ ኳሱን ላይቆጣጠረው ይችላል። ኳሱን የማይቆጣጠርበት ዋነኛው ምክንያት ስፔሱን መከልከል ወሳኙ የቡድኑ ታክቲክ አድርጎ ስለሚወስደው ነው። ፎከስ ያደረገው የመልሶ ማጥቃት እንቅስቃሴ ላይ በመሆኑ ማይክል ካሪክ ኳሱን ከመቆጣጠር ይልቁን ስፔሱን ከልክሎ እነሱ የሚተውቱን ስፔስ ግን በሚገባ የማጥቃት ፍላጎቱን አሳድጎ ጨዋታዎቹን እንደሚቀጥል ምልክት ሰጥቶናል። ስፔስ ይሰጡ ስለነበረ ዩናይትዶች ሲቲዎች በቀላሉ ወደ ተጋጣሚ ሜዳ ፕሮግረስ ያደርጉ ነበር። ግን ይሄ አንዱ የማይክል ካሪክ የጨዋታ ታክቲክ ነው። ሲቲ አታኪንግ ስትራክቸሩ ላይ 3-1-6 ነው የሚሆነው። እደግመዋለሁ፣ የሲቲ አታኪንግ ስትራክቸር 3-1-6 ነው። በዚህ ሰዓት ሲቲ የቀኙ ዞን ኦቨርሎድ ለማድረግ ይሞክራል። በዚህ ሰዓት ዩናይትድ የተከላካይ መስመር ክፍሉንና የአማካኝ ክፍሉን በ4-4-2 የጨዋታ ስትራክቸር ነው የሚሞላው። ነገር ግን አንድ ሌላ ሐሳብ አለ በማይክል ካሪክ፣ አይዞሌሽን አታኪንግ ስትራክቸር የሚለው ማለት ነው። ይህም የአይዞሌሽን አታኪንግ ስትራክቸር የሚነጠሉ ተጫዋቾች ሆነው ተጫዋቾቹ ወደ ተጋጣሚ ሜዳ በሚገቡበት ሰዓት በራሳቸው የጨዋታ መንገድ ውስጥ በመቆየት የተጋጣሚ ቡድን የጨዋታ እንቅስቃሴ እዛ ቦታ ላይ ትኩረት እንዲያደርግ በማስገደድ ሌላኛውን ያልታየውን የማምለጫ የጨዋታ አቅጣጫ በማዘጋጀት ባልታየው የጨዋታ የማምለጫ አቅጣጫ ሁለተኛውን የማጥቂያ ሐሳብ ተግባራዊ የሚያደርጉበት ነው። ይሄ ሁለተኛው የማጥቂያ ሐሳብ ከመጀመሪያው የማጥቂያ ሐሳብ ተጨማሪ የሆነ ሁለተኛ የጨዋታ ጄኔራል እቅድ ወይም ደግሞ አጠቃላይ የጨዋታ እሳቤ ያለው ነው። ለምሳሌ ዩናይትድ ሚድ ብሎክ ላይ ፕሬስ ማድረግና ፕሬዠር አፕላይ ማድረግ ላይ ድክመት ነበረበት፣ ሚድ ብሎክ ላይ ማለት ነው። ማንቸስተር ሲቲዎች ሚድ ብሎክ ላይ ፕሬስ የማድረግና ፕሬዠርን አፕላይ የማድረግ አደጋቸው ግን ከፍ ያለ ነበር በዛ ጨዋታ። ስለዚህ ምንድን ነው እያደረጉ የነበሩት ማንቸስተር ዩናይትዶች? አይዞሌትድ በሆኑ የማጥቂያ ሐሳቦች ውስጥ ተጫዋቾቻቸውን ወስደው አንድ ቦታ ላይ በኳሊቴቲቭ እና በኳንቲቴቲቭ አፕሮች ውስጥ የተሻለ ብልጫ እንዲኖራቸው ካደረጉ በኋላ እዛ ቦታ ላይ የሚኖረውን ሴንተር ኦፍ አቴንሽን በማቆየት ወደ ሌላኛው ወደሚበተን የጨዋታ የማጥቂያ አደገኛ ሐሳብ ውስጥ ይገባሉ ማለት ነው። ስለዚህ ሴንተር ኦፍ አቴንሽናቸው በኳሊቴቲቭ እና በኳንቲቴቲቭ አፕሮች ቅድም እንደነገርኳችሁ እዛ ውስጥ የሚያርፍ ይሆናል ማለት ነው። አብዛኛውን ጊዜ በአማካኝ ክፍል እንቅስቃሴ አሁን በዩናይትድ ማይክል ካሪክም ከዚህ ጨዋታ በፊት እንደተናገረው በትዕግስት ለመጫወት እንደሚሞክር ገልጿል። በትዕግስት በተጫወተ ቁጥር የሚያገኛቸው 3 ኦፖርቹኒቲዎች አሉ። የመጀመሪያው ኦፖነንትን ድራግ ማድረግ ይችላል፣ ማውጣት ይችላል። ከምሽጉ ካለበት ቦታ እንዲወጣና እሱ ወደሚፈልገው ፖዚሽን እንዲመጣ ያደርገዋል። ይሄ ማለት ኦፖነንት ምቾት ተሰምቶት በነበረው ቦታ ላይ እርግጠኛ እንዳይሆን፣ ምቾት የተሰማው ቦታ ላይ እንዲሳሳት፣ ተጋጣሚ የተሻለ አፐር ሃንድ እንዲኖረው ጉልበት አቅም ይፈጥራል ማለት ነው። ሁለተኛው የማይክል ካሪክ ቡድን የሚያደርገው ደጋግሞ የአግድሞሽ ኳስ ቅብብሎችን ሲቀባበል ልንመለከተው እንችላለን። ይህን በመጀመሪያው ጨዋታ ወቅት የተወሰነ ምልክቶች ሰጥቷል። ለምሳሌ በመጀመሪያው ጨዋታ ማንቸስተር ዩናይትድ በካሪክ ከዚህ በፊት ከነበረው ማይክል ካሪክ በተለየ
ያደገ የ21 ኳሶች የአግድሞሽ ኳስ ቅብብሎችን አድርጓል። ይሄ ቁጥር ማይክል ካሪክ በሁለተኛው የአሰልጣኝነት ዘመኑ ሊያደርገው የሚችለው ነገር አዲስ የሚሰራው ስራ እንዳለ አዲስ የሚከውነው ነገር እንዳለ ምልክት የሚሰጥ ነው። ስለዚህ የአግድሞሽ ኳስ ቅብብሎች እንደምታውቁት ሁሌም ቢሆን መፍትሄ መፈለጊያ ነው። መፍትሄዎቹን ፈልገው ወደ ተጋጣሚ ሜዳ መግባት ትልቁ የቤት ስራቸው ይሆናል። መፍትሄዎቹን ለማግኘት ግን ጊዜ መግዛት ይፈልጋሉ። ይህንን ደግሞ በዚህ የአግድሞሽ ኳስ ቅብብሎቻቸው የሚያደርጉ ነው። ከዛ ውጭ በማንቸስተር ዩናይትድ አሁን አንዱ በተደጋጋሚ የሚተገበረው ኩዊክ ሾርት ፓሲንግ ሲቹዌሽኖችን መፍጠር ይፈልጋሉ። እንዳውም አንድ ቪዲዮ እየተመለከትኩ ነበረ። የማንቸስተር ዩናይትድ የሲቲ ኮምፓክት ፕሌይን ሰብሮ ለመሄድ የሚደረግ የነበረ የኩዊክ ሾርት ፓስ ንክኪዎች ነበሩ። እነዚህ የፈጣን ያጫጭር ኳስ ቅብብሎች ቶሎ ፔኔትሬት አድርገው ያሉበትን ቀጠና አልፈው ቶሎ ፔኔትሬት አድርገው ካሉበት ቀጠና ወደ ሌላኛው የጨዋታ ቀጠና የሚገቡበትን ሁኔታ ነው የሚያመቻችላቸው። ስለዚህ ፈጣን ናቸው ንክኪዎቹ። ንክኪዎቹ ፈጣን በሆኑ ቁጥር ግን እነዛ ንክኪዎች ምን እየሆኑ ይሄዳሉ ማለት ነው? ተጋጣሚን ድራግ እያደረጉት ይሄዳሉ። ተጋጣሚን እየጎተቱት እያወጡት ይሄዳሉ። ወይም ደግሞ ተጋጣሚ ለነዛ የኳስ ንክኪዎች የተለየ እይታና ኢነርጂ እንዲያወጣ ያደርጓል። በዛ መሃል በሚፈጠሩ ስፔሶች ማንቸስተር ዩናይትዶች የመጠቀም ማንቸስተር ዩናይትድ ይህንን ሀሳብ ማክሲማይዝ የማድረግ ስራዎችን ይሰራል ማለት ነው። በእንቅስቃሴ ሌላ ተግባራዊ ከሚያደርጓቸው መንገዶች መካከል በተለይ በሾርት ፕሬሲንግ ራን ውስጥ ቴምፖረሪ ፕሬሲንግ ራኖች ይኖራሉ። ጊዜያዊ የሆኑ ይሄ አፈትልኮ ሩጫዎች በተደጋጋሚ የሚደረጉ ወይም ደግሞ ብዙ ጊዜ የሚቆዩ ሳይሆን አንዳንድ የሚከናወኑ ነገር ግን እነዚህ አንዳንድ የሚከናወኑት ይሄ ቴምፖረሪ የፕሬሲንግ ሩጫዎች ለእንቅስቃሴ አስቸጋሪ በሚሆን መንገድ እንዲፈጸሙ ነው የሚደረገው። ይሄ በዩናይትድ ዊንገሮች የሚፈጸም ነው። በተለይም ደግሞ ኢኒሼት የሚያደርጉት እነሱ ናቸው። ከዚህ በፊት በማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ይሄንን ነገር ተግባራዊ አድርጎት ነበር። ኢኒሼት ያደርጋል። ዊንገሮቻቸው ቶሎ ቶሎ እንዲሮጡ ያደርጋል። ለምሳሌ አምና ዩናይትድ ማንቸስተር ሲቲን ባሸነፈበት የ2-1 ድል ከተመለከታችሁ ጎሉ ሁለተኛው ጎል የተቆጠረበት መንገድ ያን ነው የሚመስለው። ኢኒሼት ያደርጋል፣ ኢንቫይት ያደርጋል። ኢኒሼት በሚያደርግበት ሰዓት ኃላፊነቱን ወስዶ ግብዣውን በሚጠራበት ሰዓት ተጋጣሚን ምን ያደርገዋል ማለት ነው? የእንቅስቃሴ ሁለተኛው ደካማ ቡድን የሚያደርገው። ለምሳሌ በተደጋጋሚ አማድ ዲያሎ በተናጠል አኬን ፕሬስ ያደርገው ነበር በዚህኛው ጨዋታ። ይሄ ጫና ዩናይትድ ስትራክቸር እየሰራበት አስገዳጅ ኳስ ወደ ኋላ የመመለስ ስትራክቸር ውስጥ ሲቲዎች እንዲገቡ ያደርጉ ነበር። ይሄ ስፔስ ክሪኤቲንግ ቢሃይንድ ዘ ዊንገርስ ለሚለው ሐሳብ በተደጋጋሚ በአሰልጣኝ ሩበን አሞሪም ሰዓት ይደረግ የነበረና አሁን በማይክል ካሪክ እንደሚቀጥል ምልክት ያሳየን ነገር ነው። ስፔስ ክሪኤቲንግ ቢሃይንድ ዘ ዊንገርስ፣ ከመስመር ተጫዋቾች ጀርባ የሚፈጠረውን ስፔስ መጠቀምና ያን ስፔስ ጥሩ ለሚባለው የማጥቂያ መነሻ ሐሳብ ኢንሳይስ የሚያደርገው ፖይንት ማድረግ ማለት ነው። በተለይ ደግሞ ይህንን ደጋግመው ያደርጉትና እነሱ ዲፌንሲቭ ቨልነራቢሊቲ ላይ ይጥሏቸዋል ማለት ነው። የዲፌንሲቭ ቨልነራቢሊቲ የማንቸስተር ሲቲ በዩናይትድ የተሸነፈበት ጨዋታ መገለጫው ነበር። አብዛኛውን ጊዜ የሚጋለጡ ስፔሶችን ሁለተኛ ወይም ሶስተኛ ተጨማሪ አፕሮቾችን ፈጥሮ ፔፕ ጋርዲዮላ ለመሸፈን ዝግጁ አልነበረም። ስህተቶቹ ምን ያደርጉት ነበረ? ዋጋ የሚያስከፍሉት ነበረ። ስህተቶቹ አብዛኛውን ጊዜ ለእርምት ቦታ የነበራቸው አልነበሩም። ይህንን ዩናይትዶች የሚያደርጉበት ሆም ብለው አቅደው በተለይም ደግሞ ፔስ በሌላቸው ተጫዋቾች ላይ በመሮጥ እነዚህ ፔስ የሌላቸው ተጫዋቾች ሪከቨር የሚያደርጉበት እድል እንደሌላቸው
ስለተገነዘቡ ያንን እድል ነው ዩናይትድ ማክሲማይዝ ሲያደርግ የነበረው። የሲቲን ዲፌንሲቭ ቨልነራቢሊቲ ከዚህ በኋላ ሌሎች ቡድኖች ይሰጧቸዋል ወይ የሚለው እንደ ጥያቄ የሚነሳ ነው። ነገር ግን ሌሎች ቡድኖች እንዲሰጧቸው የመሞከር የማድረግ እድል ግን እንደሚኖራቸው ማንሳት ይቻላል። ስፔስን ለመፍጠር ያው አንድ ቡድን በጣም ብዙ መሰረታዊ ነገሮች ይፈልጋል። አብዛኛውን እንቅስቃሴው በትዕግስት የሚጫወት ኮሌክቲቭ ፕሌይ ውስጥ ፓርቲሲፔት የሚያደርግ ከዛ ውጭ ተጋጣሚ ወደ ራስ ሜዳ ድራግ አድርጎ ማምጣት የሚችል መሆን አለበት። ይህን ማንቸስተር ዩናይትድ አድርጎታል። ግን ከዚህ በኋላ በሚደረጉ ሌሎች ጨዋታዎች ይህንን ዩናይትዶች ለማግኘት ግን ከዚህ በተሻለ ጥራት መገኘት ይኖርባቸዋል። በዛ ጨዋታ ለምሳሌ ኮቢ ሜይኖ ሺፍቲንግ ደ ክሮስ በሚለው ሐሳብ ላይ በተደጋጋሚ አሰልጣኝ ማይክል ካሪክ እንዲሰራለት ሲያደርገው ነበር። ክሮሶቹን ሽፍት ያደርጋል። ከአንድ የጨዋታ አቅጣጫ ወደ ሌላኛው የጨዋታ አቅጣጫ በሚቀያየርበት ሰዓት ሁለቱንም አቅጣጫዎች የሚጠቀምበት ብልጠቱ በጣም የሚደነቅ ነበር። ሁለቱንም ፖይንቶች ኮኔክት ለማድረግ የሚሄድበት ርቀቱ በጣም የሚደነቅ ነበር። ሁለቱንም ፖይንቶች ኮኔክት ካደረገ በኋላ ሌላኛው የማጥቂያ መሳሪያ ሆኖ በተደጋጋሚ ያገለግል ነበር። የሱ ሽፍቲንጎች ማለት ነው። ቅድም ያልኳችሁ ነው። የመጀመሪያ አቴንሽን የሚጣልባቸው በኳሊቴቲቭ እና በኳንቲቴቲቭ አፕሮች እነሱ የሚጠቀሙበት መንገድ አለ። ከዛ መንገድ ደግሞ በሚወጡበት እንቅስቃሴ ደግሞ ሺፍት አድርጎ ወደ ሌላኛው የጨዋታ ቀጠና እንዲገቡ የሚያደርግበት ሌላ ደግሞ ያደገ እሳቤ አለ። ሁሌም ማይክል ካሪክ አሁን ከዚህ በኋላ በሚኖሩት የማንቸስተር ዩናይትድ ጨዋታዎች ሊያደርጋቸው የሚፈልጋቸው ነገሮች የሚደጋገሙ ነገሮች ናቸው። ምክንያቱም ዩናይትድ በደጋገማቸው ቁጥር ለእንቅስቃሴ ምቹ ይሆናሉ፣ ለተጋጣሚ አስቸጋሪ ይሆናሉ ማለት ነው። ሉዚንግ ደ ቦል ላይ ግን አሁን ዩናይትድ በሲቲ የተቸገረበት አንዱ ነገር ምንድን ነው? ማን ቱ ማን ፕሬሲንግ ላይ በማይሳካላቸው ሰዓት የሚያጡት እንቅስቃሴና የሚያጡት ብልጫ ዋጋ ያስከፍላቸው ነበር። የሚያጡት እንቅስቃሴ ማኔጅ የሚደረግ ስላልነበረ ማንቸስተር ሲቲዎች በተመላሽ እንቅስቃሴዎች ሻርፕ አልነበሩም እንጂ ዩናይትድን ለማጥቃት የተሻለ እድል እያገኙ ነበር። የዩናይትድ ትልቁ ዕቅድ ዋይድ የሆኑ ተጫዋቾችን የማንቸስተር ሲቲ ወሳኝ የማጥቂያ መንገዶች ናቸው ብለው ስለሚያስቡ እነኚህን ተጫዋቾች ማፈን ነው። እነኚህ ተጫዋቾች በሚታፈኑባቸው እንቅስቃሴዎች ዩናይትዶች የማንቸስተር ሲቲን መሰረታዊ የሚባለው ወደ አደገኛው የጨዋታ እንቅስቃሴ የሚሄደውን ጥራት ለመቆጣጠር እንደሚያግዛቸው ገብቷቸዋል። ስለዚህ እነኚህን ተጫዋቾች ማለትም በቀኝና በግራ መስመር በኩል የሚገኙትን ተጫዋቾች አፍነው ቀጣዩን የሪሲቪንግ አንግል ኦፕሽኖችና ፓሲንግ ሌኖቻቸውን በመቆጣጠር የሲቲ የቀኙን ቀጠና በኩዊክ ኮምቢኔሽን ፕሌይ ለመሙላት ይሞክሩ ነበር። ይህንን የሚያደርጉበት ዋነኛው ምክንያት አታኪንግ ሌኖችን ደጋግመው እንዳያደርጉ። እነዚህ አታኪንግ ሌኖች ባደጉ ቁጥር የማንቸስተር ሲቲ የማጥቃት እንቅስቃሴ ህይወት ያለው የማጥቃት እንቅስቃሴ ስለሚሆን ተጫዋቾች እዛ ቦታ ላይ በመቆየት ሲቲዎች ያሰቡትን ነገር እንዳያደርጉ ማስገደድ ነው። ለምሳሌ ዲዮጎ ዳሎት ትልቁን ስራ የሚወጣ ተጫዋች ነበር። ዲዮጎ ዳሎት ትልቅ ጫና የነበረው ከዶኩ እንዳይነጠል ስለተደረገ ነው። ዶኩ ለማጥቃት በሚሄድባቸው እንቅስቃሴዎች በሙሉ እሱ አካባቢው በመቆም የዶኩ የመጨረሻ የማጥቃት እንቅስቃሴ ያደገ ጥራት እንዳይኖረው ያስገድደው ነበር። በተደጋጋሚ እንዲሳሳት ያደርገዋል። በተደጋጋሚ ጫና ውስጥ እንዲገባ ያደርገዋል። በተደጋጋሚ የሚፈጠሩ ስፔሶች ላይ ወደ ኋላ ተመልሶ እንዲያስብ ያደርገዋል። ይህም አላስፈላጊ የሆኑ ክሮሶችን ከት ደ ቦል ባክ በሚለው ሐሳብ ውስጥ መቆየትን እንዲሁም ከታሰበበት የጨዋታ ቀጠና ወጥቶ ወዳልታሰበበት የጨዋታ ቀጠና እንዲሄድ ያስገድዱት ነበር። ይሄ እንግዲህ በማንቸስተር ሲቲ በኩል የተፈጠረባቸው ጫና ነው። ያን ጫና በተናጠል ማንቸስተር ዩናይትዶች ያደርጉት ነበር፣ በግሩፕም እንዲሁ እያደረጉት ነበር።
በተለይ ደግሞ ይሄ ኑሜሪካል የሆነውን ብልጫ ለማግኘት እንዲሁም ኳሊቲን መሰረት ያደረገውን ብልጫ ለማግኘት በተደጋጋሚ በተለዋዋጭነት ባህሪ ውስጥ እየቆዩ የተጋጣሚን እንቅስቃሴ የተጋጣሚን ሚና የመረበሽ የመጨረሻ ጫናውን እንዳያምር የማድረግ ስራ የመጨረሻው ጫና ውጤታማ እንዳይሆን የማድረግ ስራዎችን ይሰሩ ነበር። ኳስ ዶኩ መልሶ የሚያቀብልበት አማራጭ እንዳይኖረው ማድረግ። ይህ አማራጭ ባልተፈጠረ ቁጥር ሲቲ ደካማ ቡድን እየሆነ ስለሚሄድ ይህንን በተደጋጋሚ በማድረግ ይበልጥ የጨዋታውን ቁጥጥር እጃቸው ላይ ማስቀመጥ ስራዎችን ይሰራሉ ማለት ነው። ከጨዋታው በኋላ ማይክል ካሪክ እንደተናገረው ይሄ ቡድን በዘንድሮ የውድድር ዓመት ገና ብዙ የሚሰሩ ነገሮች እንዳሉት አምኗል። ነገር ግን ምልክቶች እንዳሉትም ደግሞ አስቀምጧል። በተለይም የቴምፖራሪ ፕሬሲንግን ተግባራዊ እያደረገ በእንቅስቃሴ ሁሌም የሚቆይ ፕሬሲንግ ሳይሆን ሲቹዌሽናል የሆነ ሁኔታዊ የሆነ ፕሬሲንጎችን በተደጋጋሚ ለማድረግ እንደሚሞክር አሰልጣኙ ተናግሯል። በቀጣዮቹ የጨዋታ ጊዜያቶች ደግሞ ምን አይነት ቡድን ይዞ ሊመጣ ይችላል የሚለው ኤክስፔክት የሚደረግ ይሆናል ማለት ነው። የዛሬው የፖድካስቱ ቆይታ ይህንን ይመስል ነበረ። የማይክል ካሪክ ቡድን በቀጣዮቹ ወራቶች በቀጣዮቹ ጊዜያቶች እንዴት ሊያድግ ይችላል፣ ምን የተሻሉ ነገሮችን ዴሊቨር ሊያደርግ ይችላል የሚለውን የምንመለከት ይሆናል። አብራችሁን ቆይታ ስላደረጋችሁ እጅግ አድርገን ከልብ እናመሰግናለን። ለመላው የኦርቶዶክስ እምነት ተከታዮች በሙሉ እንኳን አደረሳችሁ ለማለት እወዳለሁ። የከተራና የጥምቀት በዓልን በድምቀት እየተከበረ ነው የሚገኘው። የአደባባይ በዓል ነው እንደሚታወቀው ይሄ በዓል። በዚህም ደግሞ ባህልን ማስተዋወቅ ሁላችንም ትልቅ ኃላፊነት ይኖርብናል። ስለዚህ መልካም በዓል፣ ጥሩ ጊዜ ከምትወዷቸው ጋር እንድታሳልፉ ምኞቴ ነው። ጥሩ ቀን እንዲሆንላችሁ ተመኘሁ።